ሰላም ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። ዛሬ ለሴቶች ነው፣ በተለይ ለሴት ሙስሊም፣ ለሴት ክርስቲያን፣ ክርስቲያን ላልሆናችሁም ይህን ፕሮግራም ለምታደምጡ እህቶች፣ ወገኖች አንቺስ ብትሆኝ ምን ታደርጊ ነበር? ምን ታደርጊ ነበር? እንግዲህ ይሄ ደግሞ ጀግና ይሉታል። ጀግና ሙስሊም ምን ያደርጋል? ጀግና የሆነ ሙስሊም ምን ያደርጋል ብላችሁ ብትጠይቁ እንግዲህ እችንን ሴት አሳዛኝ ታሪኳን በስልምና እንግዲህ ስልምና እንደዚህ ነው። ስልምና ይሄ ምን ይላል? አረበኛው 3 ጊዜ ባሏ የፈታት ይላል። 3 ጊዜ ባሏ የፈታት 3 ጊዜ። እሺ ታዲያ እንግዲህ እናንተስ ብትሆኑ 3 ጊዜ ምንድን ነው? የእስልምና ሕግ ምንድን ነው? 3 ጊዜ መፍታት ማለት ምን ማለት ነው? እና ምንድን ነው የሚያመጣው ችግርስ? የሚያመጣው ዳስ በሙስሊም እህቶች ወገኖች ላይ ምንድን ነው የሚያደርግባቸው ጫና ነው? እና 3 ጊዜ ስትፈታ ምን ተሰማት? ባሏ 3 ጊዜ ሲፈታት 3 ጊዜ ፈታት ማለት 3 ጊዜ ጠላቅ 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 አለ ማለት ነው እንጂ 3 ጊዜ ማለት አንዴ ፈታት፣ ሁለተኛ ፈታት፣ ሶስተኛ ፈታት ማለት አይደለም። 3 ጊዜ ታላቅ ብሎ ካለ ስሪፍ 3 አንዴ ተናግሮት 3 ፍች ይሆናል። አሁን ለምሳሌ ዝም ብሎ ብድግ ብሎ ታላቅ 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 ካለ 3 ጊዜ ትሪፕል ታላቅ ይባላል። 3 ጊዜ ፈታዎች 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 ካለ በቃ 3 መፍታት ማለት ነው። በአንድ ጊዜ ቢሆን 3 ጊዜ ከፈታ ደግሞ አንድ ወንድ ወደ በስልምና ሕግ መሰረት በነቢዩ መሐመድ ሕግ መሰረት ያ ሰው እሷ ወደ ቤቱ መመለስ ከፈለገ ከእሷ ጋር እንደገና መታረቅ ከፈለገ ገንዘብ ከፍሎ እሷን ከሌላ ሰው ማጋባት አለበት። ከዛ ከሌላ ወንድ ጋር አድራ ያ ወንድ ከእሷ ጋር የሴክሹዋል ግንኙነት የግብረ ስጋ ግንኙነት አድርጎ ከዛ በኋላ ወደ ባሏ መመለስ ትችላለች። በነቢዩ ያው መድኃኒቱ ያን ነው። 3 ጊዜ መፍታት መድኃኒቱ ምንድን ነው? ሄዳ ከማንም ወንድ ጋር ተኝታ አድራ ከዛ በኋላ ተመልሳ ከባሏ ጋር ከልጆቿ ጋር መሆን ትችላለች። እና የተሰማት ምንድን ነው? እስኪ እንየው። ለማንኛውም እንየው እንትኑ ودلوقتي لو هيرجع لي لازم اتجوز واحد تاني وينكني ده ذنبي متنكه هو انا مالي هو ده السبب ابن المتنكه ده السبب ሰበቡ ማን ነው የምትለው? ሰበቡ ቁርአን ነው። ይሄ ቁርአን ነው ሰበቡ። እዚህ ሁሉ ምክንያቱ ባሌ ፈታኝ፣ ህይወቴ ጨለመ ነው የምትለው። በቃ ተራቆ ባዶዬን ቀረሁ፣ ምንም መሆን አልችልም። 3 ጊዜ ፈቶኛል፣ ከእንግዲህ በኋላ መመለስ አይችልም። ስለዚህ ምን ይሁን? በቃ ጠላቴ ማን ነው? ይሄ ቁርአን ነው። አላህ የላከው ቁርአን ነው። ስለዚህ እጋጨዋለሁ አለች በተላታ لو هيرجع لي لازم اتجوز واحد تاني وينكني ده ذنبي متنكه هو انا مالي هو ده السبب ابن المتنكه ده السبب يا الله يا الله يا الله መሸጣን ረጂም መሸጣን ረጂም። ይሄ ነው እንግዲህ። አንቺስ ብትሆኝ ምን ታደርጊ ነበር? ልክ አደረገች፣ ቁርአኑን አጋጨችው። ትሪፕል ታላቅ ባንድ በብዙ አገሮች አሁን ተከልክሏል። በ2011 በ2017 ህንድ የህንድ ፍርድ ቤት እንትን አወጀ። በቃ ሙስሊሞች ካሁን በኋላ በትሪፕል ታላቅ ብሎ ሚስቶቻቸውን ዝም ብሎ እንደ ዕቃ እንትን ማለት አይችሉም። አንኮንስቲቱሽናል። የአላህ ቃል ለእኛ ሊስማማ አልቻለም። ስለዚህ ማንኛውም ህንዳዊ ሙስሊም የሱፕሪም ኮርት ታላቁ የህንድ እንትን ምን አደረገ? በቃ አይቻልም፣ ከእንግዲህ በኋላ 3 ጊዜ ትሪፕል ታላቅ በማለት ሴቶችን ማባረር የተከለከለ ነው ብሎ የኢንዲያ
የኢንዲያ ህግ ካንትሪስ እንበለው ስንት በአንድ ካንትሪስ የተከለከለበት አንዱ ህንድ ነው። ካንትሪስ ሊስት የአላህን ህግ ከልክለው ስንት ሀገሮች ናቸው? Many countries have banned the practice of triple talaq. ብዙ አገሮች ማን ለምሳሌ እነዚህ ውስጥ እስላሚክ ፓኪስታን ፓኪስታን ከለከለች፣ ባንግላዴሽ፣ ስሪላንካ፣ ተርኪ፣ ቱኒዚያ፣ አልጄሪያ፣ ማሌዥያ፣ ጆርዳን፣ ኢጅፕት፣ ኢራን፣ ኢራቅ፣ በርኒ፣ ዩናይትድ አረብ ኤሚሬት፣ ኢንዶኔዥያ፣ ሊቢያ፣ ሱዳን፣ ሊባኖን፣ ሳውዲ አረቢያ፣ ሞሮኮ እና ኩዌት። እነዚህ በፍጹም የአላህን ቃል ካሁን በኋላ አንጠቀምበትም ብለው ትሪፕል ታላቅ ተብሎ የሚጠራውን 3 ጊዜ እችንን ያስለቀሳትን እንግዲህ እቺ በእንደዛ ባልሆነው ሀገር ነው ያለችው ማለት ነው። እቺ እህታችን ያለችበት እንግዲህ እቺ ምስኪን ያለችው ባልተከለከለው ሀገር ነው ማለት ነው። የት ሀገር እንደሆን እንጃ። የምታለቅሰው በተላታ ተመልከቱ፣ እንዴት ስሜቷ እንዴት ሆኖ ባዶ እንደሆነች እንዴት በጣም ታሳዝናለች። በጣም ስትናገር ብትሰሟት በጣም ነው ያ ይሄ ነው ሰበቡ። ይሄ ነው የአላህ መጽሐፍ ነው ይህን ሁሉ እንዲህ አድርጎ ህይወቷን ያጨለመው በጥቁር ያኖራት ይሄ ነው። እናንተስ አንቺስ ብትሆኝ ምን ታረጊ ነበር? ስለዚህ ወገኖች ይህ ከሰይጣን ውጡ፣ ወደ እውነት ኑ። እንደዚህ ብሎ የህፃን ጨዋታ የለም። ጌታ ኢየሱስ ክርስቶስ ስለ ትዳር ሲያስተምር ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም፣ እግዚአብሔር ያጣመነውም ማንም ሰው አይለየው አለ ጌታ ኢየሱስ። ባልና ሚስት አንድ ናቸው። ስለዚህ እንደዚህ በህፃን በቃቃት በእንትን የሚል አይደለም። ማርቆስ ላይ ማቴዎስ 19:6 ላይ ማርቆስ 10:9 ላይ እግዚአብሔር ያጣመረውን እንግዲህ ሰው አይለየው፣ እንዲሁ ሰው መለየት አይችልም። ጋብቻ ክቡር ነው፣ ደግሞ መፋታት የተከለከለ ነው። እንደዚህ ዝም ብለህ ትሪፕል ታላቅ ብድግ ብለህ በሶስት ቃል የሰውን ህይወት ትደመስሳለህ። እቺ እኮ እንግዲህ ማንም አያገባትም፣ ማንም እንትን አይላት። መጀመሪያ እንትን ብሎ ይገባል። ይሄ ነው የሙስሊሞች ትልቁ ችግር፣ ይሄ ነው። የትም ሀገር ሄደው እንደዚህ ነው የሚያደርጉ። ትሪፕል ታላቅ ያደረገ ሁለቴ ካለ አንዴ ታላቅ ካለ ይፈታታል፣ መልሶ መግባት ይችላል። በቃ ይቅር በይኝ ብሎ ሁለቴ ካለ ሁለት በተለያየ በአንድ የሚሆን በሁለት ጊዜ በተለያየም ጊዜ የሚሆን ካለ መልሶ መግባት መታረቅ ይችላል። 3 ካለ ግን አለቀ። እሷ ሄዳ ገንዘብ ከፍሎ ከሌላ ወንድ ጋር ሄዳ እንትን ብላ ከዛ በኋላ ነው እንትን መድኃኒቱ ያለ። ይህ የማን ህግ ነው? የነብዩ መሐመድ። የክርስቶስ ህግ ግን እግዚአብሔር ሲፈጥራቸው ወንድና ሴት አርጎ ፈጠራቸው፣ ሁለቱ አንድ አረጋቸው። እግዚአብሔር ያጣመረውን ማንም አይለይ አለ ጌታ። ጋብቻ ክቡር ነው። ጋብቻ ትልቅ ነው። ጋብቻ ለሴት ልጅ ውበቷ ነው፣ ለወንድ ልጅም ክብሩ ነው። ጋብቻ ታላቅ ነው። በእስልምና ግን እንደዚህ ነው። ስለዚህ እቺ ምስኪን ጥቁር ለብሳ ጥቁር ሁና እንደዚህ ሁና ኑራ እንኳን ሚስቱም በጣም ያሳዝናል። እንደዚህ ሁና ኑራ። እስልምና እንደዚህ ነው። ከእስልምና ራቁ፣ ወደ ኢየሱስ ኑ ነው የምንላችሁ። ደህና ሁኑልኝ። ጌታ ኢየሱስ ይባርካችሁ ባይ